ቤተሰቦች ዛሬ ብሩኬ መግቢያው ላይ አላስደነገጣችሁም? ምን ሀይሚትዬ ምን ብላ ሸረተች መሰላችሁ? የምን መለየት የለም ብላለች። መለየት ማፊ ብላለች። ትክክል ሀይሚትዬ፣ ማይ ስዊት፣ የኛ ስማርት፣ የኛ ልዕልት፣ የምንወድሽ የምናከብርሽ የሚዲያ መምህር፣ የኛ ፕሪንስ አይም ፕሪንስ ልዕልት ሰው ፕሪንስ እንዳለሳሳት ማለት ነው። ያው ውዶች እንግዲህ ሀይሚትዬ እና ብሩኬ ይለያሉ። አላህ ፍቅራቸውን ይጨምርላችሁ። ፍቅር እስከ መቃብር፣ ከምቀኛ፣ ከተንኮለኛ፣ ከሸረኛ ይጠብቃችሁ፣ ከቅናተኛ አሚን በሉ። በትዳር መሀል በፍቅረኛ መሀል የሚገባ ወይኔ 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 በርበሬ ነው ማጠን። ስለዚህ ሀይሚትዬ አሚን አሚን በይ ማለት ነው። ለሁላችሁም ማለት ነው። የዘር ለገበሬ ሁሉንም ነው የሚያጠቃልለው ማለት ነው። እና አላህ ይጠብቃችሁ እንግዲህ ፍቅር እስከ መቃብር እስከ ዘላለም ማለት ነው። እንደዚህ እንዳበበ ማሻላ ተባርካላ። ከምር የዛሬ ብሩኬ አነጋገር እንደውም ኢትስ ግሬት። ግን መግቢያው ላይ ብሩኬ ሰምታይምስ ያው ባይዘው እኛ ጥቃቅን ዩቲዩቦች አንደርስታንድ እናደርጋለን ስለ ዩቲዩብ። መግቢያ ላይ ያልከው ነገር ቢያስደነግጠንም ስራ ነው። አያችሁ ወዶች እንዴ ሀይሚዬን ትቼ ለጊዜው ወደ ቡታጅራ ልሄድ ነው የሚባለው ነው እኮ። እሱ ምንድን ነው? አረ ስሙንም አልጠራም እኔ እንደዚህ ነገር መስማት ኔቨርስ በጭራሽ ማለት ነው። ለምን ብሩክም የህዝብ ልጅ ሀይሚትዬም የህዝብ ልጅ። ስለዚህ ይሄ መለያየት እንዴት ነው እናንተ ግን ይሄን አማርኛ ራሱ የምትጠቀሙት? ይሄን ወርድ ፎር ዋት? እና ሀይሚትዬ እንወድሻለን። እንግዲህ ፍቅር እንዲህ ነው የሚያደርገው። አንዳንዴ ፍቅር ከባድ ነው። ላቭ ኢዝ አ ሜንታል ዲዚዝ ዊች ካኖት ሪሙቭ ኤን ዶክተርስ። የመዳም ቅመም ከመዳም ኩሽና ማለት ነው። ይሄ እንግሊዝኛ ገብቷቸዋል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በሳይለንት ያስገባሁት ቪዲዮ አንደኛ በጣም የቆየ ነው፣ ግን ሙቪን በቃ እንጃ ያሳዝነኛል። ሙቪ ማለት ነው ቢግ ሪስፔክት አለኝ። በአጋጣሚ ሳየው ይዤው መጣው ማለት ነው ከሙቤ ጋር። አንደኛውም ደግሞ በቅርብ ቀን ይመስለኛል፣ ግን አዲስ አይመስለኝም። ሙቤ ግን ዛሬ ነው ፖስት ያደረገው። ብሩኬ ላይክ ያለውን ዛሬ ነው ፖስት ያደረገው፣ ግን የቅርብ ቀን ይመስለኛል። የአሁኑ አይመስለኝም። አይ ቲንክ የአሁኑም ኮሪት ይዝግሬት እንግዲህ አላውቅም። ሆኖም ግን ያው ከሙቤ ጋር ሳያቸው ደስ ይለኛል። አይደለም ነው ሁሉ እና አብርሽን ማንንም ከሙቤ ጋር ሳያቸው ደስ ይለኛል። ያኔ ከሙቤ ጋር ሆነ ሁሉንም ስላወቅኳቸው በቃ ለምን በሚለው ማለት ነው። እና ደስ ስላለኝ ያመጣሁት የመቼ እንደሆነ አላውቅም። ፏ ብትን እያሉ ማለት ነው። ሲቀጥል እንግዲህ ውዶቼ ሀይሚትዬ በሻረተችው የምን መለያየት የለም። መለያየት በጣም ነው የሚከብድ ውዶቼ። ሞርዛን ደግሞ አገር አግብታችሁ የመጣችሁት ባላችሁን አስቀምጣችሁ ስትመጡ ሞርዛን ያኔ ያፈቀረ ይገባዋል ቶታሊ ማለት ነው። ለምን የፍቅር መስዋዕት በጣም ነው የሚከብዱ። አብሶ ገና አዲስ እንደተጋባችሁ ማለት ነው። ማለትም አዲስ አሁን ለምሳሌ አዲስ እንደ ሀይሚዬና እንደ ብሩኬ ዛሬ ላይ ሀይሚዬና ብሩኬ ምንድናቸው? ቦይፍሬንድ ገርል ፍሬንድ። ለምን ሌላ ሪሌሽን ውስጥ አልገቡም? ገባችሁ? ሌላ ሪሌሽን ውስጥ ስትገቡ ራሱ ቢስሚላሂ ለደቂቃ ባላችሁ እንዲለያችሁ አትፈልጉም። ለደቂቃ ማለት ነው። ከምር እኔ አዲስ ሆኜ በቃ ይሄ ከወር በላይ 2 ወር 3 ወር ሰራው ሲል አዲስ ሆኜ ማለት ነው ባልሽን ሳታው አይናፍቅሽም እላለሁ። እና ፍቅር አንዳንዴ እውር ነው። የምታወሩትን ራሱ አታውቁም። ሪሊው ነው ማፈር ምናምን ራሱ የለምና አፍቅሮ ያገባ ሰው በደንብ ነው የምታውቁት። እና ሀይሚትዬና ብሩኬ እንግዲህ ፍቅር እስከ መቃብር ያማረ ያበበ ይሁንላችሁ። አላ ደግሞ ከእናንተ ጋር የሚሆን እኛ ደግሞ ደዋ እናደርግላችኋለን። ብሩክና ሀይሚትዬ በጣም መልካሞች ናቸው። በጣም አይነት ትለያላቸው። ሪሊዮን ነው። እዚህ ጋር ስለነሱ ስለማወራ ብቻ አይደለም። ለምን ብሩኬ ሞርዛን ለሴት ልጅ ያለው ሪስፔክት፣ ሀይሚዬም ደግሞ ይገባታል። ለምን ሀይሚዬን የሚያክል ጨዋ ሴት የለም። ከምር በጣም ጨዋ። በዛ ላይ ደግሞ ምንድነው ትዕግስተኛ፣ በቃ አላማ ያላት ልጅ፣ በቃ ሰበር የሆነች ልጅ ሪሊዮን ነው። እና በዚህ ኤጇ ማለት ነው። እና ሀይሚዬም ይገባታል። ግን ቢግ ሪስፔክት ደግሞ ለብሩኬ። ለምን በቃ አንዳንድ ሰው እኮ ውዶቼ ማለት ነው እንደ ብሩክ አይነት ራሱ ወንድ የለም በአሁን ሰዓት ላይ። ከስንት አንዱ ማለት ሊኖር ይችላል፣ ግን በዚህ ኤጅ ላይ ማግኘት ቀላል አይደለም።
ኖ ኢዚ በብሩኬ ኤጅ እንደዚህ አርቆ የሚያስብ ሁሉ ለስሜት የሞተ ነው። ሪሊው ነው የልጅቷን ህይወት አበላሽቶ ከብሯም ሳትሆን ከቤቷም ሳትሆን አሁን እዚህ ስደት ላይ የምናየው በጣም በቃ እኔ በጣም ነው ማዝነው። ሞርዛን ደግሞ እንደዚህ ኢራናዊ ሲያገቡ ማለት ነው ባይዘው እኔ ፍቅር በቃ ካገባችሁ አይቀር ወይ አንቺ ወረቀት ይኖርሽ ተከተለሽ እንድትሄጂ ወይ ደግሞ እሱ ወረቀት ይኖረው እላለሁ። ሪሊው ነው የምነግራቸው እኔ ራሴ እንዴ ወረቀት ያሌለውን አግብቼ ትቶኝ ከሄደስ እኔስ እንዴት ልሆን ነው ብቻዬን እላለሁ። እና አንዳንዴ ወላሂ ነው እላችሁ ሳስብ አብሶ ትኩስ ፍቅር ወይኔ እና በጣም ነው የሚከብደው። እና ሀይሚዬ እዚህ ጋር ያንጸባረቀችው ምንድን ነው የፍቅርን መስዋዕት ነው። ያላፈቀራችሁ ምንም ላይመስላችሁ ይችላል። ሪሊውን ነው ምንም ያኔ ልታፍሩም ትችላላችሁ፣ መጥፎ ነገርም ልትናገሩ ትችላላችሁ። እንደዚሁም ደግሞ ቢያንስ ስትሮንግ ሆኜ ብለሽ መምከር ነው እንጂ ያለብሽ ላይክ ያላችሁኝ እህቶቼም አላችሁ። እናው ግን ምን አለ መሰላችሁ የሆነ ነገር እኮ የሆነ እኛም ከሀገር ስንወጣ የሆነ ቆርጣችሁ የምትወጡት ነገር አለ። ገባችሁ ወይ? ደግሞ ፎር ኤግዛምፕል ነው እዚጋ ቴንክ ዩ። አሁን ሀይሚዬና ብሩኬ ገና ናቸው ብያቸዋለሁ። ከወለዱ በኋላ ግን ሀይሚዬ ከልጆቿ ጋር ቢዚ ስትሆን ለስራ ጉዳይ ሲሄድ መስት ነው። ለምን ያን ስራ አትሄድ ብላ ብታስቀረው ነገ ሊቆጫት ይችላል። የሚሄድበትን ነገር ወይኔ እዛ ብሄድክና በሰራክ ኖሮ የምትልበት ጊዜ ይኖራል። ገባችሁ? ዛት ታይም ላይ ደግሞ ገና አልደረሱም። በዛ ሰዓት ደግሞ ሀይሚትዬ እንዳለችው በዛ ቀኑ ይወሰናል። ዚንጢጥ ገብቷችኋል? አንደርስታንድ አደረጋችሁኝ? ውስብስብ አደረኩባችሁ። አሁን ባለው ነው እኔ ማወራው። አሁን ሀይሚዬና ብሩኬ ገና ናቸው። ገባችሁ? ፍቅር እንኳን አልጀመሩ። ያኔ ፍቅር ያው የአንደርስታንድ ሰ ገና ናቸው። ገባችሁ? እና ወደዛኛው መስመር ሲሄዱ የሆነ ልጅ ከወለዱ በኋላ በደንቡ የሆነ ነገር ያኔ በሚለው ማለት ነው ይገባችኋል መቼም። ከዛም በኋላ ምንድን ነው ሀይሚዬ ራሱ ስትሮንግ መሆን ትችላለች። አሁን ላይ ግን አንደኛ ነገር እንደ በፊቷ ለብቻ ቤት አይደለም ያለችው፣ ከብሩክ ጋር ናት ያለችው። ገባችሁ? ደግሞ ከመሀል የራሳችሁ የሆነ ሰው ካሌለ አታ ዘመድ፣ የእናት ልጅ፣ አጎት፣ አክስት ተሰብስቦ እኔ ባሌ ከመሀል ካሌለ በጣም ነው የሚደብረኝ። ሪሊው ነው ምራክ አታ በቃለ ወርዶ ማለት ነው እንግዲህ አታ የቆየንም ቢሆን ማለት ነው ባይዘዌ አልሐምዱሊላህ። አንዳንዴ ያው አስባችሁና እንትን ብላችሁ ስገቡበት ያ አላ ራሱ ይረዳችኋል። እና ምን ላችሁ ፈልጌ ነው በመሀል ባላችሁ ካሌለ ወይ ፍቅረኛችሁ ካሌለ ምንድነው ይደብራችኋል። አሁን እሷ መፍታ አለ ቤክ ያለ የምትሉ አላችሁ። ቢሆንም ግን እሱ ካሌለ በጣም ይደብራታል። ገባችሁ? ሀይሚዬና ብሩኬ ደግሞ ገና ናቸው። ገባችሁ? ብዙ ነገሮች እና እኔ ለአንድ ቀን እንዲለያዩም አልፈልግም። ብሩኬ እንደውም መግቢያው ላይ ሲናገር ብሩኬ አውቆ ነው ለነገሩ፣ ያው ቻናል ላይ ስለሚጭን ነው። አቤት እኔ አሁን እንደዛ እንደትጠርጉኝ ያላችሁ ዛሬ ቀን ስትሰድቡኝ የከረማችሁት የቡቡ ወዳጆች፣ ቆይ ይነሳብኝ፣ ከምር ይነሳብኝ እንዴት እንደምጠርጋችሁ ማለት ነው። ፎቶችሁን እንትናችሁን እየለጠፍኩ ከምር የና ሀይሚቲን ይቅርታ ብሩኬን የተለቀቀው ቪዲዮ ሳይ የሆነ የሚደብር ኮሜንት አንብቤ አጥፍቼ ነው ሄጄ እያየው ደስተኛም አልነበርኩም። እና አንዳንድ ስድብ ራሱ እኮ ልብ ይሰብራል። ያልሆነ ነገር ሲጽፉ ማለት ነው። አላ ልብ ይስጣችሁ። ሲቀጥል ደግሞ ምንድነው ስትሮንግ መሆን እንዳለባችሁ። ወንድ ሁሉ እንደ ብሩኬ አይደለም። ሪሊውን ነው። እኔ ድምፄን እስከ መጨረሻ ካዳመጣችሁ ቅድምም እንደዛ ነው ለመሰላችሁ። መስት ስትሮንግ መሆን እንዳለባችሁ። ለስራ ጉዳይ ሊሄድ ይችላል። ገባችሁ? ግን ደግሞ ምንድነው ወንድ ሁሉ አንድ አይደለም። አሁን የብሩኬ ባህሪ ማሻአላ ተባረካል፣ በጣም መልካም ሰው ነው። ሀይሚትዬም መልካም ሰው ነው ያጋጠማት። ገባችሁ? እና እሷም ደግሞ ስማርት ናት። ለህዝቡ የምታሳየው ምንድነው ፍቅር ምን ያህል መስዋዕት መክፈል እንዴት እንደምትከፍሉ ማለት ነው። እና እናንተም እህቶቼ እንግዲህ እውነተኛ ፍቅር ትሩላቭ ያጋጥማችሁ። ፍቅር እስከ መቃብር። ለእነ ሀይሚትዬም ደግሞ ዱዓ እናድርግ ማለት ነው። ወላሂ ደስ ይላል እኮ ፍቅር እንደ ፍቅር እንደ ላቭ የሚጣፍጣለ እንዴ! ስታፈቅሮ እኮ ውር ነው የምትሆኑት። ቢስሚላህ። ግን ፍቅር የሚጣፍጠው የጋራ ሲሆን ነው። የጋራ ካልሆነ ግን ያሰላም ሬት እንኳን እንዴት እንደዛ ነው የሚባለው። ፍቅር ደስ የሚለው ምንድነው የሁለታችሁም የጋራ ሲሆን ነው። ደግሞ ሞርዛን የወንዱ ሲሆን አቤት እንዴት ደስ እንደሚል ስታገቡን ይነግራችኋል። ሲስተም ማለት ነው። ከእናንተ ይልቅ ወንዱ ሞርዛን እንዲያፈቅራችሁ
ብትወሉ ምንም ብትሉ ብትወፍሩም ብትቀጥኑም እና ያኔ ባል እንዲበረክት ነው መሰለኝ የሚባለው። አንድ ቀን ለርኒንግ ነው የማደርገው ከምር ያኔ ገና እንዳገባው ሰሞን እንደዛ ነበር እኔ ዲስከስ ማድረገው ሊሆን ነው የምነግራችሁ። ያኔ ፋራ በነበርኩበት ሰዓት ማለት ነው። ሊቭ ገብቼ አንዳንዴ እኮ ጠሽ ነበርኩ እንዴ ያኔ። እና ደስ ይላል። እኔ እወዳለሁ ላቭ ጨዋታ ማውራት ማለት ነው። እና ደስ ይላል። ሀይሚትዬ እና ብሩኬ እንግዲህ ፍቅር እስከ መቃብር ይሆንላችሁ፣ ወልዳችሁ ከብራችሁ አርጅታችሁ አንድ ላይ ማለት ነው። እና ምኞታችን ነው። ወላይን በጣም ነው የምንወዳችሁ የምናከብራችሁ። ሌላው ደግሞ ወዶች አረዘምኩባችሁ። እንግዲህ ነገ ሰርፕራይዝ አለ ብሏል። ለሀይሚዬም ሰርፕራይዝ ነው እንግዲህ ምን እንደሆነ አናውቅም። ቢሆንም ግን ውዶቼ እኔ ከተናገርኩት ውስጥ ሽማግሌ አይደለም ጾም ነው ላላችሁኝ፣ ሜቢ እኮ ጾምም ቢሆን ኒካ የሚባል የለም እንዲህ በክርስትና አለ እኮ። ምን አውቃለሁ ግን ይቅርታ የማላውቀውን ነገር እንግዲህ ኒካ ማለት እንደ ኒካ ማለት ነው። ጾም ምናምን ይላል እንዴ ለሱ ይባላል እንዴ? ምን አውቃለሁ እንግዲህ። እኔ ግን ሽማግሌ ነበር ሰፍ ብዬ ጠበቅኩት። እሱ ነው በቃ የሚያስደስተው። ለምን እሱንም ልል የቻልኩት ምንድን ነው ብሩኬና ሀይሚ ነው የሚተዋወቁት፣ ግን ለአንድ እንዳስተያየትና ዛሬ ሰርፕራይዝ ብሎ ልባችንን ስላንጠለጠለ ነው። እኔ ሽማግሌ ነው ያሰብኩት። አንዳንድ እህቶች ደግሞ ጾም ነው። እህቴ በደንብ ያስረዳችኝ። ሀብ ከንትን ካለ በጣም አያም ሶሪ እዚህ ጋር ውዶቼ መብታቸው ነው። እኔ እንደዛ ምለው ምንድነው ሀይሚዬ እሱ ቤት ስለገባች ነው እንጂ ሀይሚዬ ቤቷ ብትቀመጥ የዛሬ 10 ዓመት ሽማግሌ ማግባት ይቻላል። ቤትኛውም ይሄ ነው። የጉራጌ ባህል አይደለም፣ የሀገራችን ባህል አይደለም። በጾሙ ምናምን የምትሉም አላችሁ። ጠይብ ይሄስ ባህላችሁ ነው እንዴ? የቡታጅራን ባህል እንኳን እናውቀዋለን። ይሄስ ባህላችሁ ነው? እና እኔ ሀይሚዬ እሱ ጋር ስለገባች ነው ሽማግሌ ሁሌ ብዬ መቀበጣጠረው። መልካም ነገር ነው። ሲቀጥል ደግሞ ሀብ የፈለገ እኔ ሀብ እንደውም የሚልክበትም የሚያገባበትም ቀን አይታወቅም እንዴ። ግዴታ ብሩክ ሀብን መጠበቅ አለበት እንዴ? ይሄ እኮ ድሮ የቀረ ነው። ለማንኛውም አንዳንድ ቤት ታላቅ ካገባ በኋላ ላይክ የሚባል ነገር አለ። ሪሊዮን ነው ግን ይሄ ነገር ቢቀር እንደ ባለቤቱ ነው። ለምን ሀብ ደስ ባለው ሰዓት እና በዚህ ጉዳይ እንኳን ያው ከጾም በኋላ ብሩኬ ማፍጠን አለበት እንዳስተያየት ማለት ነው እንጂ ሀብ ገና እሱ ሀብ ገና ነጭ እስከሚያወጣ ያገባ እሱ ወንድ ነው። 40 ዓመት 50 ዓመትን ቢቀመጥ ሴቷ እና ለማንኛውም እኛን አታስቁን፣ አግቡ ነው። እኛ አግቡ እኔም ባይዘው አግቡ ውለዱ ነው የምለው ሚሴጅ። ለምን 1000 ዓመት አይኖርም። ከተወለደ በኋላ ካገባችሁ በኋላ ሸቃልነት መስራት ይቻላል። ለዛም ፓወር በፓወር ማለት ነው። ሁሌ ደስተኛ ነው የምትሆኑት ትክክለኛ ባል ከሆነ፣ ባንክ ካልሆነ ማለት ነው። ስደት ላይ ባላችሁ ዌስተርን ዩኒየን ካልሆነ ባላቸው ባል ብቻ ከሆነ በጣም ነው ደስተኛ የምትሆኑት። ዌስተርን ዩኒየን እና ግን ባላቸው ዌስተርን ዩኒየን እና ባል ያደርጉታል። ዌስተርን ዩኒየን ዩ አንደርስታንድ ሳ ባል እሱ አይነፋም። እና ወዶች ይሄን ይመስላል እንግዲህ። ሀይሚትዬ እንወድሻለን። አይ ላቭ ዩ ሶ ማች ሀይሚትዬ ማይ ስዊት። እንቅልፍ ማባረሪያ እንደዚሁም ብርኩረ ወንድማችን ቴንኪው። እንግዲህ ልባችንን ያንጠለጠልከው ያንተ ነገር ደግሞ ምን ይሁን? ሽማግሌ እንግዲህ ጾም ነው ተብሏል። አይ የብሩክ ነገር እንግዲህ እስቲ ለማንኛውም እናየዋለን ማለት ነው ወዶቼ። ሰርፕራይዙ ማለት ነው ሀይሚዬ ሰርፕራይዝ ይኖራታል እንግዲህ እናያለን። በሂደት እንጠብቃችኋለን። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ